ለአርሰናል ደጋፊዎች ልብ የሚያሞቅ ዜና ተሰምቷል። የሰሜን ለንደኑ ክለብ ላለፉት ዓመታት ሲያልመው የነበረውን የአማካይ ስፍራ ሞተር ማርቲን ዙቢሜንዲን በ65 ሚሊዮን ዩሮ ገቢ አድርጓል። ይህ እግር ኳሰኛ ሪያል ማድሪድን ጨምሮ የተለያዩ ክለቦች ሲመኙት የነበረ ቢሆንም ከጥር ጀምሮ እንደሚያስፈርመው በይፋ ሲናገር የነበረው አርሰናል ውድድሩን አሸንፎ ወደ ኤምሬትስ ማዛወሩ ተረጋግጧል። አሁን አርሰናል ቢያንስ በአንድ ተጫዋች ፊርማ እርግጠኛ ሆኗል። ይህ ተጫዋች በአርሰናል ቤትም ተአምረኛ እግሮቹን ያሰራቸዋል ተብሎ ይታመናል። ዙቢሜንዲ ሜዳ ሙሉ ላይ መገኘት የሚችል እግር ኳሰኛ ነው ይሉታል። ከኋላ ኳስ የሚቀበልበት ርቀት በአማካይ 11 ሜትር ነው ይባላል። ይህም በጣም አጭር የሚባል ሲሆን ከተከላካይ ቀርቦ የሚጫወት መሆኑን ያሳያል። ኳስ ተቀብሎም ወደፊት ያቀብላል። በቅርብ ርቀት ተገኝቶ ማቀበሉ እነ ዴክላን ራይስ እንዲያጠቁ ጭምር ያስችላል ሲሉ የስፖርት ባለሙያዎቹ ይናገራሉ። በ2024-25 ውድድር ዘመን በላሊጋው ኳስ ከተቀበለ በኋላ መስመር ሰንጣቂ ኳሶችን በማሻገርም ከ3 የሪያል ማድሪድ ተጫዋቾች ቀጥሎ አራተኛ ነው። ይህ አርሰናል ምን ያህል ከተጫዋቹ ሊጠቀም እንደሚችል ያሳያል። አሁን የሰሜን ለንደኑ ክለብ አርሰናል መሃል ሜዳ ከስፔኑ ሪያል ሶሲዳድ ክለብ በተዛወሩት ማርቲን ኦዴጋርድ፣ ሚካኤል ሜሪኖና ማርቲን ዙቢሜንዲ የሚዘወር ይሆናል። የዙቢሜንዲ ዝውውር ለአርሰናል የቀጣይ ውድድር ዓመት ጥንካሬ የሚጨምረው ብዙ ነው ይባልለታል። ተጫዋቹ በብዙ መልኩ የጨዋታ ፍሌክሲቢሊቲ እንዲኖረው ያግዛል ይሉታል። ይህ ከድንቅ ብቃቱ ጋር ከከረመው ዴክላን ራይስ ጋር ሲጣመር አንድ እርምጃ ወደፊት እንደማለት ነው ተብሏል። ማርቲን ዙቢሜንዲ በተጠናቀቀው ውድድር ዓመት በስፔን ላሊጋ ብዙ ታክል ያስመዘገበ ተጫዋች ሲሆን ጨዋታ በማንበብና በመቆጣጠር ችሎታውም የታወቀ ስለመሆኑ ተንታኞች ገልጸውታል። ውጤታማ ኳሶችን አሾልኮ ወደፊት በማቀበልና ከተቃራኒ ቡድን በመንጠቅም ውጤታማ ስለመሆኑ ተነግሮለታል። ታዲያ ይህን ባለተሰጥኦ የሰፈሩን ልጅ አብስቶ ሲመኘው የነበረው ሚካኤል አርቴታ አሁን ተሳክቶለታል። ስፔናዊው እግር ኳሰኛ ማርቲን ዙቢሜንዲ ኤባኔዝ እንደ ሚካኤል አርቴታ የሳን ሰባስቲያን ተወላጅ ነው። በተለይ ከአሰልጣኝ ሚካኤል አርቴታ ጋር የአንድ ከተማ ልጅ መሆናቸው በቀላሉ ተግባብቶ ለመስራት ያግዘዋል ነው የሚባለው። ማርቲን ዙቢሜንዲ የሪያል ሶሲዳድን ወጣቶች ቡድን ከተቀላቀለበት 2011 ጀምሮ እስካሁን በዚያው ያገለገለ ተጫዋች ነው። ከሪያል ሶሲዳድ ባሻገር ለሀገሩ ስፔንም ከ19 ዓመት በታች ጀምሮ ለብሔራዊ ቡድኑ እየተጫወተ ሲሆን ባለፈው ዓመት የአውሮፓ ዋንጫን ማንሳት ችሏል። እስካሁን በሁሉም ውድድሮች ከ280 በላይ ጨዋታዎችን አድርጓል። ከሪያል ሶሲዳድና ከስፔን ጋር በጠቅላላው 4 ዋንጫዎችን አንስቷል። የሆነው ሆኖ ዙቢሜንዲ ወደ አርሰናል መዛወሩ በገቢም ሆነ በዝና የተሻለ ደረጃ ላይ እንዲደርስ ያግዘዋል ነው የሚባለው። አርሰናል ከዚህ ተጫዋች ባሻገር በተለይ የአጥቂ ስፍራ እግር ኳሰኞችን ለማስፈረም ጥረት እያደረገ ነው። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።